ያሳያሉ። ይሄ ትራውማ ሄዶ አሁንም እዚህ ጋር ልልህ የምችለው ትራውማ ብቻም ላይሆን ይችላል። እንደው ሜንታል የሚናደድ እንዲህ አይነት ባህሪ ጠባይ ሊያሳይ ይችላል ማለት ነው። ስሜቱ ድብርት፣ ፍርሃት፣ ጭንቀት ሊኖር ይችላል። ሀሳቡ ደግሞ እኔ በቃ አልረባም፣ አልጠቅምም፣ ወደፊት ምንም ተስፋ የለኝም ምናምን የሚል አይነት ሀሳብ ይሆናል ማለት ነው። ስለዚህ እነዚህ በአራቱም ዳይሜንሽን ኤክስፒሪየንስ ያደርጋሉ ማለት ነው። ትራውማ ሰርቫይቨርስ ስንል የዳኑ ናቸው፣ ገና ሂደት ላይ ያሉ ናቸው? እሱን ንገረኝና ከእሱ ጋር አያይዘ እንደዚህ በትራውማ ውስጥ የሚያልፉ በአጠቃላይ እንደው ሜንታል የአእምሮ ጤና እክል ያጋጠማቸው ሰዎች በሰዎች ተከበው ራሱ ብቻቸውን ያሉ ይመስላቸዋል። የጥፋተኝነት ስሜት ይሰማቸዋል። ሰዎች አይረዱኝም ብለው ያስባሉ። ለምንድን ነው? ትራውማ ሰርቫይቨር ማለት ትራውማው እንዳይኖር በቃ ከዚህ በኋላ ህይወት ቆሟል ብሎ ወይም ደግሞ ተስፋ ቆርጦ ምናምን ትራውማው ገሎት ያላለፈ ሰው ማለት እንችላለን። ማለት አሁን በህይወት አለ ያ ሰው ስትራግል እያደረገ ነው፣ እየሞከረ ነው፣ ከዚህ ነገር ጋር እየተጋፈጠ ነው፣ ወይም ደግሞ ያንን ነገር ለማሸነፍ ትግል ላይ ነው ወደሚል አይነት ነገር ይወስደዋል ትራውማ ሰርቫይቨር ማለት። ፎሎ አፕ ኩዌስችንሽ አይ ቲንክ እነዚህን ሰዎች ሰርቫይቨሮቹ የሚሰማቸው ፍርሃቶች አሉ። ሰዎች እያላቸው ብቻዬን ነኝ ማለት ጊልት አለ። ይሄ ስፔሲፊካሊ ትራውማ ብቻ አይደለም። ትራውማ በዛው ሜንታል ኢልነስ ኮሞርቢዲቲ አሉት። አንዳንድ ህመሞች ብቻቸውን አይመጡም። ሲመጡ ለምሳሌ ዲፕሬሽን ካለ አንግዛይቲ ይኖራል። ትራውማ ካለ አብሮ ዲፕሬሽን ሊኖር ይችላል። ትራውማ ራሱ አንዱ የአንግዛይቲ አንደኛው ክፍል ነው እና ህፃናትም ላይ ካየን ኒውሮ ዴቨሎፕመንታል ዲስኦርደር የምንላቸው ለምሳሌ ኦቲዝም ካለ አብሮ ኤዲኤችዲ ይኖራል። ኢንተሌክቹዋል ዲስኤቢሊቲ ካለ ኦቲዝም ይኖራል ምናምን። አንዱ ከአንዱ ጋር አብሮ የመገኘት እድሉ ከፍ ያለ ነው። ስለዚህ የአእምሮ ህመም ስንል እነዚህ አራቱን ከፍለን አይተናል። ጠባይ፣ ስሜት፣ ሀሳብና አካል። ስለዚህ ይሄ ብቸኝነት መሰማት ምናምን ሰው የለኝም ምናምን ማለት ከሀሳብ ጋር የተገናኘ ነው አይደል? በሀሳባችን አይደል የምናስበው። እና በተለይ ዲፕሬሽን ያለባቸው ሰዎች፣ ድባቴ ውስጥ ያሉ ሰዎች አንደኛው በጣም የሚቸገሩት ነገር ሰዎች አይወዱኝም፣ ሰዎች አይፈልጉኝም፣ ሰዎች ለኔ መልካም አመለካከት የላቸውም ብለው ያስቡና ራሳቸውን ከሰዎች ይነጥላሉ። ራሳቸውን ከሰዎች ከነጠሉ በኋላ ብቸኝነቱን ነው የሚፈልጉት። ስለዚህ ብቸኝነቱን ኤክስፒሪየንስ ያደረጉት እውነትም ብቻቸውን እንደሆኑ ያያሉ። ከዛ እውነትም ለካ ሰዎች አይወዱኝም የሚለውን ደግሞ ምን እያደረገላቸው ይሄዳል? እያጠናከራላቸው ይሄዳል ማለት ነው። ስለዚህ ትራውማ ውስጥም ያሉ ሰዎች ራሳቸውን ማለት ይሄ ጫጫታ፣ ግርግር፣ የሰው የተሰበሰበበት ቦታ እንደ ትራውማው አይነት ማለት ነው። ያ ነገር ስለሚያስጠላቸው ብቻቸውን መሆን ይፈልጋሉ። ኤክስፕሌን ማድረግም ሊደክማቸው ይችላል ኦፍኮርስ ለብዙ ሰው የሚጠይቃቸው ከሆነ። ስለዚህ ብቻቸውን ሲሆኑ ከዛ የሆነ ሰዓት ደግሞ ሰው ሲፈልጉ ሰው የላቸውም። ለካ እኔ ሰው የለኝም፣ ሰው አይፈልገኝም፣ ለካ ብቻዬን ነኝ የሚለው ደግሞ ሀሳቡ ይመጣል። ያ ፍርሃቱን ጭንቀቱን ይጨምረዋል። እና ጊልትም ያው ባይዘይ ዲፕሬሽን ወይም ድባቴ የሜንታል ኢልነስ ጉንፋን ነው የምንለው። ማለት ጉንፋን አሁን አብዛኛው ሰው ይያዛል። እኔም አሁን ጉንፋን ይዞኛል። ስለዚህ አብዛኛው ሰው ወይ ይዞት ያውቃል ወይ አሁን ዲፕሬሽን ላይ ነው ተብሎ ነው የሚታሰበው። ወይም ወደፊት ሊይዘው ይችላል። ፖሲቢሊቲ ሆይ ነው። ለምሳሌ ሲምፕተሞችን እንደው ለተመልካቾቻችንም እንደው ራሳቸውን እንዲፈትሹ ልንገርሽ። የመጀመሪያው ሳድ ሙድ ነው፣ ማዘን፣ መከፋት አብዛኛው ጊዜ። ሁለተኛው ላክ ኦፍ ኢንተረስት ኢን ፕሌዠረብል አክቲቪቲስ የምንለው ወይም ደግሞ
ከዚህ በፊት በሚያስደስተን ነገር አሁን ደስታ ማጣት። ድሮ አሁን ከጓደኞቻችን ጋር ሀንጋውት ምናምን ማድረግ ደስ ይለን ነበር። አሁን ሲጠሩንም አንሄድም፣ ወይ ከሄድንም እንደ ድሮ ደስ አይለንም። ድሮ ኳስ ማየት ወይ መጫወት ደስ ይለኝ ነበር። አሁን ግን ደስ አይለኝም፣ ወይም በሄድም እንደ ድሮ ያስደስተኝ። ድሮ ስዕል መሳል ወይ ትምህርት መማር ወይ ስራ መስራት ወይ ቡና ማፍላት ደስ ይለኝ ነበር። አሁን አያስደስተኝም ማለት ነው። ሶስተኛው ጊልት ነው፣ ጸጸት። እንዲህ ባረግ ኖሮ፣ እንዲህ ባላረግ ኖሮ፣ እንዲህ ባይፈጠር ኖሮ ምናምን እያሉ ራስን ማውቀስ። አራተኛው ፋቲግድ መሆን፣ አሁንም ኡፍ፣ ተኝተን ስንነሳም ኡፍ፣ በልተንም ኡፍ የምንል ከሆነ በጣም ሰውነታችን ዝለት የሚሰማ ከሆነ ማለት ነው። ሌላው ኮንሰንትሬሽን ኢምፔርመንት አለ። መርሳት፣ ቁልፍ መርሳት፣ ከቤት 3 ጊዜ 4 ጊዜ መመላለስ፣ አንዴ ስልክ እንረሳለን፣ አንዴ ቦርሳ እንረሳለን ምናምን፣ ወይ ከቢሮም እንደዚህ መርሳት፣ ስራችንን መርሳት፣ ትኩረታችንን መሰብሰብ መቸገር። ከሰው ጋር እያወራን ሀሳባችን ሌላ ቦታ ይሆናል። ጸሎት እየጸለይን መጽሐፍ እያነበብን ሀሳባችን ሌላ ቦታ መበተን። አንድ ቦታ ራሳችንን መሰብሰብ አለመቻል። ቼንጅ ኢን አፒታይት፣ ወይ በጣም መብላት በተለይ ጣፋጭ ነገሮችን፣ ወይ ደግሞ በቃ የምግብ ፍላጎት መቀነስ። ከዛ ጋር ተይዞ የሰውነት ክብደት መጨመር መቀነስ። ሳይኮሞተር ሪታርዴሽን፣ ለረጅም ጊዜ አንድ ቦታ ፍዝዝ ትክዝ ብሎ የመቀመጥ አይነት ነገር እና ስሊፕ ዲስተርባንስ አለው። ዲፕሬሽን ሲሆን ተኙ ነው የሚለን። አንግዛይቲ ሲሆን ደግሞ እንቅልፍ ማጣት ነው ብዙ ጊዜ የሚሆነው፣ ግን ሁለቱም ሊሆን ይችላል። ጠዋት መነሳት አለመፈለግ ኮምፕሊትሊ፣ በቃ ለመሄድ ስራ መሄድ መሰልቸት ምናምን። ትንሿ ነገር ድሮ እንደ ቀልድ የምናረጋት ነገር ስራ ከባድ ሸክም የሚሆንብን ጊዜ ይኖራል። ለምሳሌ እኔ አንዳንድ ፊቴን እታጠብና ጥርሴን መቦረሽ በጣም ከባድ ስራ ሊሆንብኝ ይችላል ማለት ነው። እና እንዲህ አይነት ነገሮች ዲፕሬሽን ይባላሉ። ይሄ ከነዚህ ውስጥ መጀመሪያ ከጠቀስኩት ከሁለቱ አንዱንና ከሬስት ደግሞ 4 ሲምፕተሞች፣ በአጠቃላይ 5 እና ከዛ በላይ ሲምፕተሞች ለ15 ቀን አንድ ሰው ከታየበት ወይም ለ2 ሳምንት ሂስ ክሊኒካሊ ዲፕሬስድ ወይም ሺስ ክሊኒካሊ ዲፕሬስድ ነው። ይሄ ብቻ ግን አይደለም፣ ሲምፕተም ማሳየት ብቻ አይደለም። በዚህ ምክንያት ስራዬን ማስራት ቸግሮኛል ወይ፣ ከቤተሰብ መግባባት ቸግሮኛል ወይ፣ ትምህርቴን መማር አቅቶኛል ወይ። በዚህ ምክንያት ሲምፕተሙ መኖሩ ብቻ ዲያግኖሲስ ስለማይሰጥ ማለት ነው። ዴይሊ ፋንክሽኒንጋችን ኢንተራፕት ካደረገ ክሊኒካሊ ዲፕሬስድ ነው ያ ሰው ይባላል። እና የዲፕሬሽን ሌላኛው ክፉ ባህሪው ደግሞ ሱሳይዳል ቶት እና አይዲሽን እና አቴምፕት ወይም ደግሞ አንዳንዴ ኮምፕሊትም ያደርጋሉ ማለት ነው። ራስን የማጥፋት ተስፋ የመቁረጥ ፍላጎት እና ራስን የማጥፋት እና አሁን ብዙ ጊዜ እኛም ሀገር ድሮ በውጭው ዓለም የምንሰማው አሁን በደንብ እኛም ሀገር ከአዶለሰንቶች ጀምሮ ብዙ ሰው በየጊዜው ራሱን አጠፋ ሲባል እንሰማለን። እና ለዛ የሚያጋልጥ ትንሽ የሚመስል ህመም ግን ጉዳቱ ከፍ ያለ ህመም ነው። ስለዚህ እንዲህ አይነት ምልክቶች ትራውማም ላይ ይገጥማሉ ማለት ነው። እንግዲህ ይሄ አሁን የዘረዘርካቸው ነገሮች ሄዶ ሕክምና ይፈልጋል። መታከም አለበት፣ መዳን አለበት፣ ወደ ነበርንበት መመለስ መቻል አለብን። እነዛ ሁኔታዎች ባልሆኑበት ሁኔታ አሁን ቅድም ስታነሳ እንደነበረው ሰዎች አንዳንድ ሀሳቦች ወደ ራሳቸው ይመጣሉ። ተስፋ እየቆረጡ ይሄዳሉ። ህይወት ያስጠላቸዋል። ለራሳቸው የሚሉት ነገር አለ። ከዛ በኋላ እንግዲህ ራስን ወደ ማጥፋት ይሄዳል እና ምንድን ነው አሁን እዛ ጋር ከመድረሱ በፊት እናያለን። አሁን ተስፋቸው እየመነመነ የመሄድ ነገር አለ አይደለ? እና ምን አይነት ነገሮች ሲያሳያሉ? ምን አይነት ምልክቶች ሲያሳያሉ? ይሄ ትራውማ ሄዶ አሁንም እዚህ ጋር ልልህ የምችለው ትራውማ ብቻም ላይሆን ይችላል። እንደው ሜንታል ኢልነስ ሲባል ራሱ አንድ ሰው እንደውም አንድ ነገር ላይ ሳነብ 3 አይነት 4 አይነት የአእምሮ ጤና እክል አት ዘ ሴም ታይም ሊያጋጥመው እንደሚችል ተደራርቦ ማለት ነው። እና አያይዞ ነው እየጠየቅኩ ያለሁት። እና ምን አይነት ምልክቶች ነው የሚያሳዩት? በቃ ካልታከመ ኦፍኮርስ የሚያሳየውን ምልክት አለ። ምንድን ናቸው እነዚህ ምልክቶች?
አንድ ጠቅለል አድርገን የምንለው ነገር የለም። ኦፍኮርስ የየራሱ ህመም የየራሱ ምልክቶች ስላሉት ያው አሁን ከ300 በላይ ናቸው አይደል የሚባሉት። ስለዚህ እያንዳንዱ ህመም የየራሱ ምልክት አለው፣ የየራሱ ሲቪሪቲ ሌቭል አለው፣ ማይልድ፣ ሞደሬት፣ ሲቪር እያለ ስለዚህ ትኩረት የተወሰኑት ላይ ትኩረት ለምሳሌ ሙድ ሲምፕተምስ ሙድ ዲስኦርደርስ የምንላቸው ላይ ትኩረት ብናደርግ ለምሳሌ ዲፕሬሽን፣ አንግዛይቲ ምናምን የምንላቸው ሲቪር ነገር ላይ ሲደርሱ ቅድም እንዳልኩት አንዱ ሱሳይዳል አይዲዬሽን ነው። ለምሳሌ ዲፕሬሽንም አንግዛይቲም እና ዴይሊ ፋንክሽኒንጋችን ኢንተራፕት ሲሆን፣ ፋንክሽናሊቲያችን ኢምፔርድ ሲሆን፣ ስራችንን የዕለት ተዕለት ህይወታችንን በአግባቡ እንደ ድሮ መከወን አለመቻል እና የራስን የማጥፋት ፍላጎት ወይም ሙከራ፣ ይሄ ክሊርሊ ሲቪሪቲን ያሳያል ማለት ነው በማንኛውም ህመም ላይ፣ በተለይ እነዚህ አደልት ላይ በሚከሰቱት ላይ ማለት ነው። ስለዚህ እነዚህ አይነት ተስፋ የመቁረጥ ከዚህ በኋላ እኔ አረባም አልጠቅምም፣ ከዚህ ሁሉ ሞቼ በተገላገልኩ፣ ፈጣሪ በወሰደኝ፣ እነዚህ አሁን ፓሲቭ እና አክቲቭ ዴዝ ዊሽ የምንላቸው ናቸው። ዴዝ ዊሽ አለ ማለት ነው። ከዛ ዴዝ ዊሽ ካለ ከሆፕለስነስ የመጣ ነው፣ ከተስፋ መቁረጥ የመጣ ነው ይሄ ዴዝ ዊሽ። ከዛ በቃ ሰለቸኝ ህይወት ምናምን ራሴን ባጠፋስ አይነት ነገር ሀሳብ፣ ከዚህ ሁሉ እርፍ ላለው እኮ ብሎ የማሰብ ይሄ አሁን ከዴዝ ዊሽ አልፎ አይዲዬሽን ላይ ደርሷል። ሱሳይዳል አይዲዬሽን፣ ራስን ስለማጥፋት ማሰብ። ከዛ መሞከር ይመጣል። ሙከራ ላይ የወንድና የሴት ይለያያል። አክቹዋሊ ሴቶች ብዙ ይሞክራሉ፣ ግን ኮምፕሊት የሚያደርጉት ትንሽ ነው። ወንዶች ትንሽ ነው የሚሞክሩት፣ ከነዛ ከትንሾቹ ግን ኮምፕሊት የሚያደርጉት ብዙ ናቸው። ለምንድን ነው? የሚጠቀሙት ሜተድ ነው። ወንዶች ሌታል የሆነ ሜተድ ነው የሚጠቀሙት፣ ወይ ገመድ ነው ወይ ሽጉጥ ነው ምናምን። ሴቶች ግን የሚጠጡ ነገሮች ምናምን፣ ይሄ በረኪና፣ የአይጥ መርዝ ምናምን ነው በብዛት የሚጠቀሙትና ወይ መድኃኒት ኦቨርዶዝ መውሰድ ምናምን። ብዙ ጊዜ የሆነ ጊዜ ስለሚሰጥ ቶሎ ለሕክምና የመድረስ ምናምን ነገር አለ እና ብዙ ሙከራዎች አሉ፣ ግን ኮምፕሊት አያደርጉም። ስለዚህ ዋናው ሲቪሪቲ ላይ ደርሷል የምንለው እነዚህን ካየን ነው ማለት ነው። ግን እስከዚህም መድረስ አይጠበቅብንም። በኤርሊ ኢንተርቬንሽን ቤስት ማለት ወዲያው ነገሮች ብቅ ማለት ሲጀምሩ መታከም ከቻለ ነው በጣም ኢፌክቲቭ የሚሆነው ኢንተርቬንሽናችን። አዘርዋይስ በጣም ከተባባሰ በኋላ እንትን ጊዜ ይወስዳል ህክምናውን ለማድረግ ማለት ነው። ልክ እንግዲህ ለምሳሌ አንድ ሰው ካንሰር ሲገኝበት ስቴጆች አሉት። ፈርስት ስቴጅ ላይ ስትሄድ እና ፎርዝ ስቴጅ ላይ ስትታየው ውጤቱም በጣም ልዩነት አለው። የአእምሮ ጤና እክልም ቶሎ በሄድክ መጠን የመዳንህም ወደ ነገሮች እንደነበሩ የመመለስ ሁኔታቸውም ሰፊ ነው እና ይሄ ፕሮግራምም ዋናው ዓላማ ይሄ ነው። ሰዎች እንታመማለን፣ ሁላችንም መታመም ያለ ነገር ነው። ያው እኛ የአእምሮ ጤና ሲባል ከሌሎቹ ህመሞች በጣም አግዝፈን በጣም የምንሰይመው ስያሜዎች ስላለ ነው እንጂ ሁላችንም፣ እኔም ታምሜ አውቃለሁ፣ እንታመማለን፣ ህክምና አለው፣ ደግሞ እንድናለን። እና ይሄን ነገር ነው ዋናው ዓላማው ይሄ ነው። ሰዎች ተስፋ እንዲያገኙ፣ ሰዎች ሂሊንግ የሚባል ነገር፣ መዳን የሚባል ነገር እንዳለ እንዲረዱ ነው። እና ብዙ ሀሳቦች አንስተናል። ምናልባት አንተ እዚህ ላይ እንደ አጠቃላይ እንደ አእምሮ ጤና እክልም እንደ ሜንታል ሄልዝም እንደ ሰዎችን እስቲ ሰጀስት አድርጋቸው እንደ ታዩ። በጣም የእውነቴን ነው። በጣም ሄዶ ምክንያቱም የምትሄድበትም ጊዜ ገደብ አለው። ራሱ እንደዚህ የሚመጡት አንተ ጋር የሚመላለሱት ሀሳቦች መጀመሪያ የሚመጡት ሀሳቦችና ወደ መጨረሻ ሲሄድ ተስፋ በጣም እየቆረጥክ ሲሄድ የሚመጡት ሀሳቦች ቶታሊ የተለያየ ናቸው ብዬ አስባለሁኝ። እና እስቲ ግድ የላችሁም ታዩ የምትለው ነገር ካለ እስቲ በልና ወደሚቀጥለው ደግሞ እንሄዳለን። ያ ህክምና
አስፈላጊ ነው። በእርግጥ የኛ ሀገር ሕክምና አዌርነስ በደንብ ስለሌለ ብዙ ጊዜ ላስት ኦፕሽን ነው ሕክምና። ባህላዊ ነገር ይሞከራል፣ ሃይማኖታዊ ነገር ይሞከራል። እሱም ቢሲል ነው ወደ ሕክምና ብዙ ሰው የሚመጣው የነበረው። አሁን በጣም መሻሻል አለ። ብዙም የሕክምና መስጫ የግልም የመንግስትም ብዙ ቦታዎች አሉ። በተለይ በከተሞች አሁን አዲስ አበባ ላይ በየሰፈሩ የአእምሮ ሕክምና መስጫ ተቋማት ያሉት እና በጣም አቬይላቢሊቲው ከፍ ብሏል። ያው እንትኑም ስለበዛ ህመሙም ስለበዛ፣ ምክንያቱም አጋላጭ ነገሮቹ በዝተዋል እና የአኗኗራችን ባህላችንም እየተቀየረ መጥቷል። ሞር አሁን ግላዊ የሆንን ከእድገት ጋር ከግሎባላይዜሽን ጋር ግላዊ የሆነ ስለመጣን እንደ ድሮ እንደዚህ ሼር ማድረግ ማካፈል ምናምን ቀርቷል። የሚሰማሽም ሰው የለም። ስለዚህ የግድ ባለሙያ ጋር መሄድና መታከም ይፈልጋል ማለት ነው። አንድ እኔ ልል የምፈልገው ነገር ዘመናዊ ሕክምናና ሃይማኖታዊ ሕክምና አይጋጭም፣ አይጣለም። ጸበል እየተጠመቅሽ ቴራፒ መውሰድ ይቻላል። ጸበል እየተጠመቅሽ መድኃኒት መውሰድ ይቻላል። ምንም አሁን ጸበል እየተጠመቅ መድኃኒት አትውሰድ የሚል የሃይማኖት አባት ካለ ራሱ እኔ ይመርመር ነው የምለው። ምክንያቱም አብዛኞቹ አሁን ይሄንን ይደግፋሉ። በተለይ ትክክለኛዎቹ አሁን እዛም ትንሽ የሆነ ገበያ የምትመስል ነገር ስላለች ያቺ ነገር እንዳትቀር ተብሎ አምሶርቲስ ማለት ስላለብኝ ነው። አሁን ከቤተ ክርስቲያኗም እውቅና ውጭ እንዲህ እንፈውሳለን የሚሉ ሰዎች ታካሚዎቹን መድኃኒትን ጣል፣ መርፌን ተው ምናምን ይላሉ እና ይሄ በጣም ሌላ ትራውማ ነው ማለት አቢዩዝ እያደረጓቸው ያለ ይመስለኛል። ይሄ የግል ሀሳቤ ነው በእርግጥ እና እኛ እንደ ባለሙያም እንትናችን የትሪትመንት ሞዳሊቲያችን ወይም ደግሞ ህመሙን የምንረዳበት መንገድ ራሱ ምን ይባላል? ባዮ ሳይኮ ሶሻል ስፒሪቹዋል ሞዴል ነው የሚባለው። ስለዚህ አንድ ሰው ህመም ገጥሞታል ሲባል ወይ ባዮሎጂካሊ ነው፣ ስነ ህይወታዊ ነው። ለምሳሌ በዘር ወይ የሆነ ኒውሮትራንስሚተር የሆነ አንጎል ውስጥ ያለ ኬሚካል ከፍ ስላለ ወይ ዝቅ ስላለ ነው፣ ባዮሎጂካል ነው። ሳይኮሶሻል ስንል አስተሳሰብ፣ ሳይኮሎጂካል ስንል ወይም ሳይኮሶሻል ስንል ከአስተሳሰብ ከማህበራዊት ጋር ምናምን ይገናኛል። ከዛ ስፒሪቹዋል መንፈሳዊ የሚሆኑ ምክንያቶች ይኖሩታል። ስለዚህ አንድ ሰው ሞር መንፈሳዊ በሆነ ቁጥር እንደውም ከዛ ነገር የማገገም ነገሩ ይጨምራል ተብሎ ነው የሚታሰበው። ስለዚህ ሳይንስ ሃይማኖትን ማለት ይሄ የህክምናው ሳይንስ ወይም የአእምሮ ህክምና ሳይንስ ሞር ስፔሲፊካሊ ስፒሪቹዋሊቲን ሃይማኖተኝነትን አይቃወምም፣ አይጋፋም፣ እንደውም ይደግፋል ልልሽ ነው። ስለዚህ በዛ መንገድ ሰዎች ቢያስቡት ደስ ይለኛል ለማለት ነው። እኔ አሁን ያጋጥመኛል ቁርአን እየተቀራላት ስለሆነ አሁን ይሄ አያስፈልጋትም መድኃኒቱ ምናምን ያሉኝ ሰዎች አሉ። አሁን ጸበል ልሄድ ስለሆነ መድኃኒቱን ላቋርጠው ነው ምናምን ያሉኝ ሰዎች አሉ። ስለዚህ እንዲህ አይነት ነገር ሲገጥመን ሁለቱንም አብሮ ማስኬድ እንደሚቻል ማወቅ፣ እዛም ላይ እዚህም ላይ በርትቶ ዋናው አት ዘ ኤንድ ኦፍ ዘ ዴይ የተሻለ ሰውና ጤናማ ሰው መሆን ስለሆነ አላማው ማለት ነው። አንድ እሱ። ሁለተኛ የአእምሮ ህመም ይታከማል። ዋናዎቹ ሁለት ናቸው። የስነ ልቦና ህክምና አለ፣ የመድኃኒት ህክምና አለ። የስነ ልቦና ህክምና የምንለው በሳይኮሎጂስቶች በተለይ በክሊኒካል ሳይኮሎጂስቶች የሚሰጥ ነው። የመድኃኒት ህክምና የምንለው ደግሞ በሳይካትሪስቶች የሚሰጥ ነው። ስለዚህ የንግግር ህክምና ማለት ምንድነው? ታካሚውና ባለሙያው አብረው ቁጭ ብለው ልክ እንደኔና እንዳንቺ የሆነውን የቸገረውን ነገር በመናገር ከዛው ከሰውየው መፍትሄ እንዲመጣ ማስቻል። እኔ አይደለሁም መፍትሄ የምሰጠው፣ ከሰውየው አሁን ናፍቆትን
ከናፍቆት በላይ የሚያውቃት ሰው አለ? የለም። የለማ። ያ ስለዚህ እኔ ዛሬ እኔ ጋ መተሽ 1 ሰዓት አውርችሽ ከአንቺ ይበልጥ እኔ አንቺን ላውቅሽ አልችልም። መፍትሄው አንቺ ጋ ነው ያለው፣ ግን ማየት አልቻልሽም ነው። ኦኬ ለምሳሌ የሆነ እቃ ጠፍቶሽ ሰው ይመጣና ከፊት ለፊትሽ ያነሷል። ከዛ ምን ይልሻል? አፍንጫሽ ስር ሆኖ አታይም እንዴ ይልሻል። አፍንጫ ላይን ቅርብ ነው፣ ግን አፍንጫ ስር ያለ ነገር ይታያል? አይታይም። ያ መፍትሄው በጣም ቅርብሽ ነው፣ ግን ማየት አልቻልሽም። ስለዚህ መንገድ ነው ማሳይሽ ለችግሮች መፍትሄ እንድታገኝ። ለምሳሌ በትዳር ምክንያት ሊሆን ይችላል ችግር ውስጥ የገባሽው፣ በስራ ምክንያት፣ በዋሬቨር ሪዙኑ ምንም ይሁን፣ ግን እንቅልፍ መተኛት ለምሳሌ አልቻልሽም። ስለዚህ እንቅልፍ እንድትተኝ የሚያስችል መድኃኒት ሊታዘዝልሽ ይችላል። ወይ በጣም ድምፅ እየሰማሽ ነው ሰው የማይሰማው የሚታይሽ ነገር አለ ምናምን፣ ያ የመጣው የሆኑ ኬሚካል ኒውሮትራንስሚተሮች አንጎልሽ ውስጥ ወይ በጣም መንጭተዋል ወይ መንጨት ካለባቸው ዝቅ ብሏል። ስለዚህ እነሱን የሚያስተካክሉ ባላንስ የሚያደርጉ መድኃኒቶች ምናምን ሊታዘዙልሽ ይችላል ማለት ነው። ስለዚህ አንዳንዴ መድኃኒት ህክምናው ብቻ ኢፌክቲቭ ሊሆን ይችላል። አንዳንዴ ቴራፒው የንግግር ህክምናው ብቻ ኢፌክቲቭ ሊሆን ይችላል፣ እንደ ህመሙ እና እንደ ሰውየው ሁኔታ። አንዳንዴ ደግሞ ሁለቱንም አብሮ ሲሰጥ ኢፌክቲቭ ይሆናል ማለት ነው። ስለዚህ በእነዚህ መንገዶች ስለሚታከም ሰው ህክምናውን ይፈራዋል። ኦፍኮርስ ለምንድን ነው የሚፈራው መሰለሽ? ስለ አይምሮ ህመም ያለን ግንዛቤ ነው። የአይምሮ ህመም ሲባል መጀመሪያ ወደ አይምሮአችን የሚመጣው ራቁቱን የሆነ ሰው የሚደባደብ የሆነ ፌስታል ቆሻሻ የያዘ ምናምን አይደል? ብዙ ሰው እንደዛ ነው የሚለኝ። እና አይምሮውን ታሟል ማለት በጣም ሲቪየር ደረጃ የደረሰ። ያ ግን ከአይምሮ ህመሞች 1% ብቻ ነው። 99%ቱ ሌላ አይነት ህመም ነው። ስለዚህ ቅድም ያልኩሽ ዲፕሬሽን እኮ አብዛኞቻችን ኤክስፒሪየንስ ያደረግነው ነው። ስለዚህ ታመናል ማለት ነው። እና መድኃኒቱ ይለምዳል ይባላል፣ ያጃጅላል ይባላል ምናምን። በእርግጥ አንዳንዴ በጣም ሳይኮቲክ ለሆኑ ሲቪየር በጣም የአይምሮ ከባድ የአይምሮ መቃወስ ላይ ለደረሱ የሚሰጡ መድኃኒቶች እነሱን ትንሽ ካልም ለማድረግ ተብሎ ሲሰጡ ወይ ኦቨርዶስ ከተሰጠ ምናምን የማይመለሱ አንዳንዴ ደግሞ የሚመለሱ የጎንዮሽ ጉዳቶች ያመጣል። ግን ይሄ የአይምሮ ህመም ኪኒን ችግር ብቻ አይደለም፣ የጨጓራም እንደዛ አይነት ችግር ሊያመጣ ይችላል። ስለዚህ የሆነ ይሄ ምላስ ላይ አፍ መክፈት፣ ለሀጭ መዝረብረብ ምናምን፣ ቡዝዜ ማለት አይነት ነገር እንደዚህ አይነት ሊያስከትሉ ይችላሉ። ግን ሁሉም መድኃኒት እሱ ብቻ አይደለም እና መድኃኒቱ የተለያየ አይነት ነው። እንደ ህመሙ የተለያየ ህክምና አለው፣ የተለያየ መድኃኒት አለው እና ሳይድ ኢፌክቱን የምንከላከልበት የተለያየ ፕሪቬንሽን ሜካኒዝሞች አሉ እና ሰዎች በዛ መልኩ ቢረዱት ባይ ነኝ። በጣም ጥሩ ረድኤት። እንግዲህ እነዚህን ሀሳቦች ካነሳን በኋላ እንግዲህ ይህን ሁሉ አንስተን ምንድን ነው ተስፋው ነው መጨረሻው ምንድን ነው እና እንግዲህ ይህንን ፕሮግራም ለሚያዩ ሰዎች እንዴት ነው አንድ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ በዚህ በትራውማ ውስጥ እያለፈ ላለ ሰው እንዴት ነው መረዳት ያለበት? እንዴት አድርገው ነው እገዛ ማድረግ የሚችሉት ለዛ ሰው? እስቲ ጥሩ ጥያቄ። በእርግጥ አንድ ትራውማ ሲሆን አሁን ለምሳሌ አንዳንድ የአእምሮ ጤና እክሎች ራሱ ታማሚው ለራሱ መፍትሄ ለማግኘት ማሰብ የማይችልበት ሁኔታ ውስጥ ሊወርቅ ይችላል። when it comes to ትራውማ ግን ለራሱም ሊሆን ይችላል። አሁን አንተ የምትሰጠው ምክር ራሱ እንደዚህ አይነት ስሜቶችን እያስተናገደ ያለ ሰው ራሱ ምንድነው ማድረግ ያለበት፣ ራሱም ደግሞ ምናልባት በአንዳንድ ሁኔታዎች ውስጥ ከሆነ እንዴት ነው ቤተሰብ ወይም ጓደኛ ሊረዳ የሚችለው በሚለው ይስተካከልልኝ። እሺ ራሳችን አሁን እንግዲህ በተለይ ይሄ ከሳይኮቲክ ሲምፕተሞች እና ወይም ሳይኮሲስ ከምንለው ሜንታል ኢልነስ እና ፐርሰናሊቲ ዲስኦርደሮች ውጭ ያሉት ሰዎች ኢንሳይት አላቸው ብለን እናስባለን። ኢንሳይት አላቸው ማለት መታመማቸውን ያውቃሉ። ምን እንዳመማቸው ላያውቁ ይችላሉ፣ ምን እንደሆኑ ላያውቁ ይችላሉ። ግን የሆነ የተለወጠ ለየት ያለ ነገር መኖሩን ያውቃሉ። ሰዎች ደግሞ
አንዳች ነገር መለወጡን እንዲህ አይተውሽ ሊለዩ ይችላሉ። በእርግጥ አንዳንዴ ልንሸፍነው እንችላለን፣ ማስክ ልናደርገው እንችላለን። አሁን አንዳንዴ ዞር ብሎ ማየሽ ሰው ይኖራል። ውስጥሽ ብቸኝነት ይሰማሻል፣ እየከፋሽ ነው፣ እያዘንሽ ነው፣ የምታማክሪው ሰው እየፈለግሽ ነው፣ የምታዋሪው ሰው ትፈልጊያለሽ። ግን ቢሮ ውስጥ ወይ ከጓደኞችሽ ጋር ስለምትስቂ ስለምትጫወቺ አንቺን ዞር ብሎ ማየሽ ሰው ምን ሆንሽ ነው የሚልሽ ሰው ላታገኝ ትችላለሽ። ማስክ ካረግ ነው ማለት ነው። የሚታይ ቪዚብል የሆኑ ግን ለውጦች ካሉ ሰዎች ሰሞኑን ብቸኝነት አብዝተሃል፣ ሰሞኑን የደበረ ይመስላል ማለት ጓደኞቻችንን ያጣናቸው እነዚህን ጥያቄዎች ባለመጠየቅ ይመስለኛል። ሰሞኑን ምንድነው ምግብ እየበላህ አይደለም እና ማዳመጥ ሰዎች የሚፈሩት ይመስለኛል። አንደኛ ለማዳመጥ ትዕግስቱ የለንም። አሁን ሳስበው ማለት ተሰጥቶም ይጠይቃል ወይዘው ማዳመጥ የሁሉም ሰው የሚችለው ነገር መስሎ አልታየኝም አሁን ሳስበው። ሁለተኛ ከሰማሁት በኋላ ምን ልለው ነው ምን ልመክረው ነው ብሎ የመፍራት ስሜት አለ። ማለት የሆነ ሰው ችግሩን ነገርሻ የግድ ኩዊክ ፊክስ ነው ልንሰጠው የምንፈልገው ወይም ደግሞ የሆነ ሶሉሽን ለዛ ችግር፣ ግን ያ ግዴታ አይደለም። አሁን አንቺ ከፍቶሻል፣ ዝም ብዬ አጠገብሽ መጥቼ ቁጭ ብል ባላወራሽ ራሱ የሆነ ሪሊፍ ታገኛለሽ። አብሮ ቁጭ ማለት በራሱ አንዱ መፍትሄ ሊሆን ይችላል። ሁለተኛው መስማት፣ ሰምተሹ በቃ ምንም አይነት መፍትሄ ሳትሰጩ ዝም ብሎ ማዳመጥ በራሱ ሪሊፍ አለው። ቬንት ያደርጋል ያ ሰው። መፍትሄ ሳንሰጥ ሳንፈርድ ማዳመጥ፣ ነን ጀጅመንታል መሆን፣ በዛ በሰውየው ጫማ ውስጥ ምን ሆነ ነው እንዲያረከው ለምን እንዲያረክሽ ምናምን ካልን ሰውየውን እያሸማቀቅ ነው። ስለዚህ ከቻልን ኢምፓተቲክ ሆነን በዛ በሰውየው ቦታ ብሆን ምን ማድረግ አለብኝ እያልን ነው ማዳመጥ ያለብን። እየፈረድን ከሰማናቸው ጊልታቸውን የምንጨምረው፣ ማዳን ሳይሆን እንደውም ህመማቸውን ማባባስ ሊሆን ይችላል። ስለዚህ ስንሰማ ሳንፈርድ በሀዘኔታ በዛ ሰው ቦታ ሆኖ ነገሩን አንደርስታንድ ለማድረግ መሞከር፣ ማዳመጥ ትልቁ መፍትሄ ነው ብዬ አስባለሁ። ወይ አብሮ ቁጭ ማለት፣ ዝም ብሎ ቁጭ ማለት። ሌላኛው እንግዲህ የተለያዩ ነገሮችን ራሱ ሰዎቹ መሞክር፣ ለምሳሌ አካላዊ እንቅስቃሴ ማድረግ፣ ጠዋት የተወሰነ እዛው ቤታቸው ደረጃ ላይ ዱብ ማለት ሊሆን ይችላል። ቤታቸው ወንበር ላይ የተወሰነ ሳይነሱ እዛው እንቅስቃሴ መስራት፣ ከተቻለ የተወሰነ ሮጥ ብሎ መምጣት፣ የግድ ጂም መግባት ምናምን ላያስፈልግ ይችላል። ራስን ከተፈጥሮ ጋር ማዛመድ፣ ራሳችን የምናዳምጥበት የራሳችን ጊዜ መፍጠር፣ መጸለይ እንደ ሃይማኖታችን። ምክንያቱም ሰዎች ነን፣ ሁሉን ነገር አንችልም። ስለዚህ የሆነ ሰው ነገር ላይ ሄደን መደገፍ እንፈልጋለን። የዛን ጊዜ ሰው ላይ ያንን ኳሊቲ አናገኘው። ስለዚህ የሆነ አምላክ አለ ብለን እስካሰብን ድረስ ሙስሊም የምንሆን ክርስቲያን ሄዶ መጸለይ ሌላኛው መፍትሄ ሊሆን ይችላል። ከዛ ይህን ሁሉ አድርገን ካልሆነ ባለሙያ ማየት፣ ሳይኮሎጂስት ማየት፣ ሳይካትሪስት ማየት፣ እንደዚህ እንግዲህ ይመከራሉ ማለት ነው። በዙሪያው ያለም ሰው ማድረግ ያለበት ብዬ የማስበው እነዚህ ነው። እንግዲህ አንድ ትራውማ ውስጥ ያለን ሰው ለመርዳት ስንነሳ ልክ ቅድም ያልካቸው ምን በማድረግ ማገዝ እንዳለብን ሁሉ ደግሞ የምንላቸው የምናደርጋቸው በጣም ትክክል ያልሆኑ ነገሮች አሉ። ምንድን ናቸው እነሱስ? ወይስ አለማለት ወይም አለማድረግ ያለብን ነገር ምንድን ነው? በተወሰነ ጠቅሼዋለሁ። አለመፍረድ፣
ምንድነው አንቺ መኪና አደጋ የገጠመው ሰው ቢሆን ምንድነው አንተ ብቻ ነህ እንደ መኪና አደጋ የገጠመ ልንል እንችላለን። አሁን ይሄ ምን ያስፈራል ምናምን ልንል እንችላለን። ለምሳሌ አንድ ሰው አሁን ቅድም ያልኩሽ ህፃናት ሴት ይፈራሉ አልኩሽ ቁጥርጥሪት አሁን እቺ ምን ታስፈራለች ምናምን ብሎ ሊቆነጥጠው ይችላል አባትየው ወይ ምናምን ወይ ደግሞ የሆነ ሰው ሰማ። እዛ በነበርኩበት ጊዜ እኔ ብዙ ህፃናት ሌሊት ሽንታቸውን ይሸኑ ነበር እና ወላጅ እዛው በተኙበት የመቆንጠጥ የመግረፍ ምናምን በቃ በተደጋጋሚ ፍራሽ ሲበሰብስ ምናምን ወላጅ በቃ እነሱም ፍራስትሬት ያደርጋሉ። ያሉበት ሁኔታ ጥሩ አይደለም። ለእነሱም አንፈርድም አክቹዋሊ። እና ቁጭ ብሎ ምንድነው የሚያስፈራ ምንድነው የሚያስደነግጥ ምናምን ብሎ ልጁን ማማከር የለም። በቃ ሰነፍ ስለሆነ ነው፣ ማታ ስላልሸና ነው፣ ራሱን ስለማይቆጣጠር ነው ብለን ኦልሬዲ ደምድመናል ማለት ነው። ስለዚህ አሁን በማንኛውም መልኩ ትራውማ ይግጠም እነዚህ ሰዎች ኤክስፒሪየንስ ያደረጉትን ኤክስፒሪየንስ ስላላረግነው እና ስላላየ ነው አሁን እኛ ከውጭ ሆነን ፈራጅና ገምጋሚ የምንሆንበት እድሜ ሰዓት ላይ አይደለንም ያለን። ስለዚህ ሰውየው ሳይፈልግ ነው እዚህ ነገር ውስጥ የገባው፣ ማለት ተገዝቶ አይደለም የመጣው፣ ህመም ነው። ስለዚህ በተቻለ መጠን እንዲህ ስትሆን እንዲህ ያስፈራሃል ማለት ነው። አዎ፣ ስለዚህ ምን ላግዝ ምን ልርዳ ማለት የተሻለ ነው የሚሆነው እንጂ ለምን እንዲሆንክ ለምን እንዲህ ትሆናለህ ለምን የሚል ጥያቄ ማስቀረት ከቻልን ጥሩ። አሁን ሰዎች ምንም ማድረግ ባይችሉ ቢያንስ ዝም ይበሉ ባይነኝ አይደል? ዝም በቃ እንትን ይመስለኛል። እኔ እንደው አሁን ለምሳሌ ፊዚካሊ የሆነ ነገር ቢቆርጠን ወይ ይደማል ወይ የሆነ ቁስሉ ይታያል፣ ሰውም ያዝንልሃል፣ አሞሃል። ግን ያኛው ፔን እኮ ከዚህኛው ስቃይ ይበልጥ ይሆናል እንጂ የሚያንስ ነገር አይደለም። እና ስለማይታይ ደህና ነን ማለት አይደለም። ስለበላን ስለጠጣን ወተን ስለመጣን ስለለበስን ስለሳቅን ደህና ነን ማለት አይደለም። ሜቢ ታመን ይሆናል እና ዝም ማለት እንዳልከው የማይሆን ጭራሽ ሰዎቹን ሌላ ነገር የሚከት አስተያየቶች ከመስጠት መቆጠብ ጥሩ ነውና ቅድም ይሄኛውን አሁንም ጠይቅ ጥያቄ አብዛኛውን አንድ የምጨምረው ይቅርታ ዲቴል መጠየቅ የሆነ ነገርየውን ለማወቅ ካለን ጉጉት ነው ፍላጎት የተነሳ እንዴት ሆኖ ነው በምን ምክንያት ነው ምን ተፈጥሮ ነው ምናምን ኤቭሪ ዲቴል የመጠየቅ ነገር አለ። ያ ራሱ በጣም ነው ትራውማውን የሚያባብሰው ማለት ነው። እኛ አሁን ራሱ ናሬት እንዲያደርጉ ዲቴሉን እንዲነግሩን እንፈልጋለን ቴራፒ ላይ። ግን አስቀድመን ያ ነገር ቢከሰት ቢታወሳቸውና ኤክስፒሪየንስ ፍላሽባኩ እንዳይመጣና እንዳይረብሻቸው አስቀድመን ካልሚንግ ቴክኒኮች አስተምረን፣ ለምሳሌ ብሪዚንግ ኤክሰርሳይዝ አለ፣ መተንፈስ፣ ፒኤምአር የምንለው አለ፣ ፕሮግሬሲቭ ማስል ሪላክሴሽን ቴክኒክ። ልክ እያወራችን ያ ነገር ትዝ ካላት እንድትተነፍስ እና ወደ ራሷ እንድትመለስ ምናምን እሱን አስተምሬ ነው ከዛ በኋላ እንድትነግረኝ የማደርገው እንጂ ዝም ብዬ ንገሪኝ ካልኳት ከዛ እዛ ውስጥ ከገባሽ በኋላ እኔን አትሰማኝም። የለችም እኮ እዚህ በአካል አለች እንጂ የለችም፣ ሌላ ቦታ ነው ያለችው። ስለዚህ ሰዎች ዲቴይል መጠየቅ ቢያቆሙ ጥሩ ነው። ለማንኛውም ነገር ሰውየው ፈልጎ ከነገረን እሰየው ነገረን፣ ማትዘጋውን ቧንቧ አትክፈት ይባላል። በዛም ላይ ደግሞ ሜቢ ዴዶን ነው እኮ ምን እንደሆኑ እነዚህ የስሜትም የባህል ምናምን ለውጦቹ ናቸው እንጂ ያሉት እንደዚህ ሆኛለሁ ጨጓራዬን አሞኛል እንደምንለው እንገምታለን አይደል? ወይ ሆድ ጋር ሲሰማ የምትገምተው ነገር አለ። ይሄኛው ግን በትክክል ውስጣቸው ምን እየተከናወነ እንደሆነ እነሱ ራሱ ኤክስፕሌን ለማድረግ ላይችሉ ይችላሉ አይደለ? ስለዚህ ልክ ነው ብዬ አስባለሁ። ይሄ አሁን ደግሞ ጠይቅ ስለ ትሪትመንቱ ነው። እንግዲህ ቅድም በእርግጥ በተወሰነ ደረጃ መተህበታል፣ ለአንደኛው ጥያቄ መልስ ስትሰጥ አያይዘህ ነግረኸኛል። ግን አሁን በደንብ በዚህ ዘመን በቃ ለትራውማ ሲባል
ይሄኛው ቴራፒ ጥሩ አድርጎ ሰዎችን ወደ ነበሩበት ይመልሳቸዋል። ትሪትመንት ምንድን ነው እስቲ ሰጀስት የምታደርገው አያይዘ ከፒቲኤስዲ ጋራም ለሱም የሚሆን ለትራውማውም የሚሆን አድርገ እስቲ ንገረኝ። ትሪትመንት ላይ ቅድም የጠቀስኳቸው ሁለቱም ይሆናሉ። መድኃኒትም አለ፣ ቴራፒም አለ። መድኃኒቱ ምንድነው ጥቅሙ? ያው ቅድም ያልኩሽን አብሮ ተያያዥ ነገሮችን ጭንቀቱን፣ ድባቴውን፣ እንቅልፍ ማጣቱን ምናምን የሚቀንስልን የሚቆጣጠርልን መድኃኒቶች ይሰጣሉ። ቴራፒ ብዙ አይነት አለ። ትራውማ ፎከስድ የሆኑ ቴራፒዎች አሉ። ለምሳሌ በጣም ኢፌክቲቭ ነው የምንለው አንደኛው ኮግኒቲቭ ቢሄቪየራል ቴራፒ ወይም ሲቢቲ የምንለው ነው። ኮግኒሽን ላይ፣ እሳቤ ላይ እና ጠባይ ላይ፣ ባህሪ ላይ ይሰራል። ትራውማ ፎከስድ ሲቢቲ ያለ። ኔት የምንለው አለ፣ ናሬቲቭ ኤክስፖዠር ቴራፒ የምንለው። ትራውማ አሁን በአስተዳደጋችን አሁን ሕክምናውን ለመረዳት እንዲመችን በአስተዳደጋችን ለምሳሌ ህፃን ልጅ የሆነ እንስሳ በይ ከዛ ኩኩ ነች ብትዩ ዶሮ በይ ለምሳሌ ኩኩ አልሿ። ወፍም ሰይ ማን ነው የሚላት? ኩኩ ነው የሚላት። ድመትም ሰይ ኩኩ ነው የሚላት። ከዛ ትንሽ እያደገ ሲመጣ አራት እግር ካላት እና እዚህ ጋር ፂም ካላት ድመት ነች። ወፍ ክንፍ ካላት ወፍ ነች። ማትበር ትልቅ ከሆነች ዶሮ ነች እያለ እየከፈለ የሚመጣው በሂደት ነው ማለት ነው። ስለዚህ አንድ ቸንክ አድርጎ ነው የሚያስበው አይምሯችን። አራት እግር ያለውን ነገር ሁሉ ጠረጴዛ እንለዋለን። ግን ጠረጴዛ ልዩ ልዩ የሆነ መሆኑን እያወቅን እንሄዳለን እና በእንደዚህ በፋይል እያስቀመጠ እያደራጀ ነው አንጎላችን ፕሮሰስ እያደረገ የሚሄደው። ከዛ አንድ ህፃን ልጅ ለምሳሌ ትልቅ ሰው ደፈራትን በል ወይ ቤተሰቧ ደፈራትን በል ይዛ የመጣችው ምንድነው? ትልቅ ሰዎች ለህፃናቶች ጥሩ ናቸው፣ መልካም ናቸው የሚል ነው አይደል? ከልጅነቷ ትልልቅ ሰዎች እየተንከባከቧት ስለመጡ ከዛ የሆነ ሰውዬ ጥቃት ሲያደርስባት ልክ እንደ ፋይል ሸልፉ ሰጪውና ይሄንን ስፔሲፊክ ሲቹዌሽን የቱ ጋር ሄደን ልንሰካው እንችላለን? ቦታ የለም። ገብቶሻል? ፋይል ፎልደር የለም። አንጎላችን ለዚህ ያዘጋጀው ፎልደር የለም። ሶ አንዴ ጠረጴዛ ላይ ታስቀምጨዋለሽ፣ አንዴ ድሮወርሽ ውስጥ ትከቸዋለሽ፣ አንዴ የሆነ ቦታ ፋታ ይነሳሻል ማለት ነው። ስለዚህ ምን ትላለች? ሁለት አማራጭ ነው ያላት እቺ ልጅ። አይ ትልልቅ ሰዎች በአጠቃላይ መጥፎ ናቸው ወይ ደግሞ ወንዶች መጥፎ ናቸው ትላለች። አይ እኔ ነኝ እንጂ እንዲያስብ ያረኩት እሱ ለእኔ ስለሚወደኝ እንዲህ አያረግብኝም እና ስለሚወደኝ ነው እንዲያረግብኝ ወይም እኔ ነኝ እንዲያሳሰብኩት ልትል ትችላለች። ያ ፋይል ሄዶ የሆነ ቦታ ላይ እንዲገጠም ማለት ትልልቅ ሰዎች ጥሩ ናቸው ያለችው ፎልደር ላይ ወይ ሄዶ ይገባል ወይም ደግሞ አይ እስከዛሬ ይዛው የመጣችው ያደገችውን ፎልደር ዲሌት ታደርገዋለች ማለት ትልልቅ ሰዎች መጥፎ ናቸው ኮምፕሊት። እና ብዙ ጊዜ እኔ ይገጥመኛል በተለይ የተደፈሩ ሴቶች ወንዶች ያስጠሉኛል የሚሉ ማለት ነው እና ወንዶች መጥፎ ናቸው የሚሉ ከፓራዳይም ሽፍት ያመጣል ማለት ከሆነ እሳቤ ወደ ሆነ እሳቤ ይወስድሻል ትራውማ። ስለዚህ የሕክምናው ዋነኛ ዓላማ ግብ አንጎል ያንን የተከሰተን ነገር ተቀብሎት እንደ ማንኛውም ሁነት እንዲያስቀምጠው ማስቻል ነው እንጂ ያንን ነገር ከሰዎቹ ህሊና ማጥፋት አይደለም ዓላማው። ስለዚህ ለራሱ ፎልደር ማበጀት ማለት ነው። ከዛ ሄዶ ያ ፋይል እዛ ጋር ቁጭ ይላል። ከዛ ጥያቄ ይቆማል ማለት ነው። ከአንጎል ጥያቄ ይቆማል። ስለዚህ ናሬቲቭ ኤክስፖዠር ቴራፒ የምንለው ናሬት ያደርጉታል
በየጊዜው እንዲያወሩ ስለዛ ነገር። ዛሬ አሁን 5 መስመር ስለዛ ነገር ከጻፈችልኝ ካልሚንግ ቴክኒኩን እያሳየኋት እስቲ አንብቢው እላታለሁ። ከዛ ነገ ደግሞ እስቲ የተወሰነ ዲቴል ጨምሪበት እላታለሁ። 1 ፔጅ ይሆናል። ከነገ ወዲያ በጣም እያንዳንዷን ዲቴል እየነካን ሽታውን ምን ታይ እንደነበረ ምን እንደለበሰች ምናምን 2 ፔጅ 3 ፔጅ ሲሆን ስታነበው ከዛ ፍርሃት ኤክስፒሪየንስ ማድረጉ ይቀራል። እየቀነሰ ይመጣል ማለት ነው። ስለዚህ አንጎል እየለመደው ይመጣል ማለት ነው። ከዛ ኤክስፖዝ ደግሞ እናደርጋለን። ሲስተማቲክ ዲሴንሲታይዜሽን የምንለው ለሚፈሩት ነገር ቀስ በቀስ ኤክስፖዝ ማድረግ። መኪና የሚፈራ ከሆነ ለምሳሌ ስለ መኪና 10 ነገሮችን ጽፍና የቱን ነው በጣም የምትፈራው፣ የቱን ነው በትንሽ የመኪና ስዕል ባሳየው፣ መኪናውን መንካት መኪናውን መንዳት የመጨረሻው ሊሆን ይችላል። ገብቶሻል? በጣም በትንሹ የሚፈራውን እያስነካሁት እያስዳሰስኩት ወይ እንዲያስብ እያረኩ እየተነፈሰ እያረጋጋሁት በጊዜ ሂደት ትልቁን የሚፈራውን ነገር እንዲያደርግ ማስቻል ማለት ነው። እሱ ኔት ይባላል፣ ናሬቲቭ ኤክስፖዠር ቴራፒ። ሲፒቲ ደግሞ የምንለው አለ። በተለይ ይሄ መጀመሪያ ሲፈጠር ይሄ ቴራፒ ለአሜሪካ ወታደሮች ተብሎ የተፈጠረ ነው። ወታደሮቹ ብዙ በሁለተኛው የዓለም ጦርነት ብዙ አይነት ጉዳት ስለሚያዩ እንግዲህ ጦርነት ላይ ልታይ የምትችውን ነገር ዘግናኝ ነገር አስቢና በዛ ምክንያት ብዙ ወታደሮች ፒቲኤስዲ ዴቨሎፕ ስላደረጉ ለነሱ ተብሎ የተፈጠረ ነው። አሁን ለማንኛውም ሰው እንድንሰጠው ሆኖ በተለይ ጾታዊ ጥቃት ሬፕ ለገጠማቸው ሴቶች ምናምን ሰጠዋለን። ኮግኒቲቭ ፕሮሰሲንግ ቴራፒ ይባላል፣ ሲፒቲ። ፕሮሰስ እንዲያደርጉ ነው የምናደርገው ማለት ነው። ያ የገጠማቸውን ነገር ፕሮሰስ አንጎል ፕሮሰስ እንዲያደርገው፣ ከዛ ይለምደዋል፣ ይቀበለዋል። ስለዚህ ከዛ ነገር ጋር ተያያዥ የሆኑ ያው ቅድም እንዳልነው አንደኛው ሲፒቲ ያልነው ፕሮሰስ ከተደረገ በኋላ ያው ፓኒክ ማድረግ ወይም ደግሞ በጣም የተረበሸ ስሜት ውስጥ መግባት ያቆማሉ ማለት ነው። ስለዚህ እነዚህ ዋና ዋናዎቹ እንደ ቴራፒ የምንሰጣቸው ትሪትመንቶች ናቸው ማለት ነው። ወዲያው ከሆነ ደግሞ ቅድም እንዳልኩት ሳይኮሎጂካል ፈርስት ኤድ የምንለው አለ። እሱን ከሰጠናቸው ለዚህ የሚጋለጡበትን ለፒቲኤስዲ የሚጋለጡበትን ነገር እንቀንሳለን። አቮይድ እናደርገዋለን ላይሆን ይችላል፣ ግን በጣም እንቀንሰዋለን። እነዚህ በጣም የሚመከሩ አይነት ለፒቲኤስዲ ወይም ትራውማ ለገጠመው ሰው የሚሰጡ የሕክምና አይነቶች ናቸው ማለት ነው። እንግዲህ አንድ በጥልቅ በሆነ የስሜት ቁስለት ውስጥ ለነበረ ሰው አሁን ያልካቸውን ሕክምናዎች ካደረገ በኋላ እንደ ወደ ነበረበት ወደ በፊት ሁኔታው ሰላሙ የመመለስ እድሉ ምን ያህል ነው? ቅድም እንዳልኩሽ ነው የሕክምናው ዋነኛ ዓላማ ያን ነገር ከልቦ ነው ማጥፋት እና እንዲረሳው ማድረግ አይደለም። ያንን ነገር እንደ ማንኛውም የህይወቱ አንድ አካል እንዲቀበለው ማስቻል። ስለዚህ እኔ መኪና ሳይና መኪና አደጋ የገጠመው ሰው መኪና ሲያይ የተለያየ ምላሽ ነው የምንሰጠው። ስለዚህ እነዛ ምላሾች እንዳይመጡ ማድረግ ነው የህክምናው ዋነኛ ዓላማ። ስለዚህ ኮምፕሊትሊ ከዛ ሰው ህይወት ውስጥ የዛን የተጎጂነት ስሜት ማላቀቅ ሳይሆን መጎዳቱን እንዲቀበለው እና ኖርማል ህይወቱን እንዲቀጥል ማስቻል ነው። ስለዚህ በዚህ መንገድ በዚህ ረገድ የዕለት ተዕለት ህይወቱን በአግባቡ እንዲያከናውን ማስቻል እና እነዛም ነገሮች የሚፈጥሩበትን ስሜት ማስቆም ስለሆነ ይሄ ብዙ ጊዜ ይሳካል ባይ ነኝ። እንደ አንድ ትራውማ ስፔሻሊስት እንደመሆን በትራውማ ውስጥ ሆነው የሚመጡ ሰዎችን ታክማለህ። እንደው ጠቅለል አድርገህ እንደው ተስፋ የሚሰጥ ነገር እንደው ከመምጣታቸው ህክምናውን ከማግኘታቸው ከወደፊት ካላቸው ነገር ጋር በመነሳት ያለህን እስቲ ኤክስፒሪየንስ ምንድነው ተስፋ የሚሰጥ አንተ? ከስያሜው ስነሳ ትራውማ ስፔሻሊስት የሚለው ስም ብዙ ይመጥነኛል ብዬ አላስብም። ግን በአብዛኛው የሙያ ህይወቴ ግን ትራውማ ላይ ነው የሰራሁት።
እና ብዙ አይነት ትራውማ የገጠማቸው ሰዎች ላይ ሰርቻለሁ። ጦርነት፣ ስደት፣ ህመም ምናምን፣ ጾታዊ ጥቃት፣ እነዚህ አብዛኛው ከ80% ወይ 70% አካባቢ ስራዬ ትራውማ ከገጠማቸው ሰዎች ጋር ነው። ስለዚህ ብዙ ነገር አሳልፍ ያለው ከነሱ ጋር ብዙ አይነት ትራውማ አይቻለሁ፣ ብዙ አይነት ሰው አይቻለሁ። እና ለመጀመሪያ ሰሞን ከባድ ነው ለኔ ለራሱ ማለት ነው። ማለት ምንም ላረግላቸው ያለመቻል ስሜት፣ ሄልፕለስነስ ስሜት ይሰማሻል እንደ ቴራፒስት። ለምሳሌ አሁን ከአረብ ሀገር ተመላሾቹ ጋር ስሰራ በጣም የሚፈትነኝ የነበረው ነገር ምንድን ነው? አባት በሬ ሽጦ ከብት ሽጦ መሬቱን በዳስ ይዞ ምናምን ነው ልጁን የሚልከው። ከዛ ስትመጣ ባዶ እጇን ነው የምትመጣው። እዛ ከገጠማት ትራውማ ይልቅ እንዴት ነው ሄጄ አባቴን ፊት ማየው የሚለው ነው ለሷ ለብዙ ሴቶች ከባድ የነበረው በዛ ሰዓት። እና ያንን ብር እኔ ከየትም ላመጣው አልችልም። መስሪያ ቤቴም ያንን ብር ለማንም አይሰጥም። ስለዚህ ያን ከነዛ ሀሳባቸው ወደ ሀገራቸው መሸኘት እና ማገዝ፣ ከዛ ከበፊቱ ህመማቸው እንዲላቀቁ ማድረግ ማለት በጣም ለኔ ከባድ ስራ ነበርና በቃ አረዳቸውም አላግዛቸውም ዝም ብዬ ነው የምሰማቸው የሚል ከባድ እንትን ይፈጥርብኝ ነበርና ያ ፔንፉል ነው ለኔም ለኔ መሰል ባለሙያዎችም። ይሄ በተለይ ጀማሪ ስትሆኚ ፔንፉል ይሆናል። ስለዚህ ወደፊት ግን እየተረዳው የመጣሁት ነገር በጊዜ ሂደት ምንድነው መስማት ራሱ ቀላል ነገር አለመሆኑን ነው። ማለት ሰዎች በተለይ በዚህ የሚያዳምጥ በጠፋበት ዘመን ቁጭ ብሎ እንዲሆኛለሁ ሲልሽ ትኩረትሽ እዛ ሰውዬ ላይ ሆኖ ስለሌላ ነገር ሳታስቢ ወይም ሌላ ስራ ሳትሰሪ እሱም ብቻ መስማትሽ በራሱ ለዛ ሰው ትሪትመንት ነው፣ ቴራፒ ነው የሚለው ነገር በደንብ አይቼዋለሁ በኤክስፒሪየንስ ማለት ነው። እና ሰዎች ለወዲያው ጭንቀታቸው ብዙ ሳይለቃቸው እነዚህ ሌሎች ተያያዥ ጭንቀቶች ምናምን ሳይ የማዘን የመከፋት ነገር ቢኖርም ከጊዜ ሂደት በኋላ ግን ድነው ተለውጠው ምናምን ደግሞ አያለሁ። አሁን እስካሁን ድረስ ለበዓል የሚደውሉልኝ ፔሸንቶች ያሉኝ፣ ስጦታ በእርግጥ አይፈቀድም ስጦታ የሰጡኝ ፔሸንቶች አሉኝ። ለምሳሌ አንድ ታካሚ ልጅ ደብረ ብርሃን እያለን ሰፌድ ሰፍታ ሰጥታኛለች እና እስካሁን ቤት አለ። እና የሚያሳየው ምንድነው ተስፋ አይተዋል ማለት ነው ህይወት ላይ። ወደፊት ስታይ የተሻለ ሰው ሆናለሁ፣ እቀየራለሁ፣ ይሄ ነገር ያልፋል የሚል ነገር አለ ማለት ነው ውስጣቸው እንጂ አይ ነገን ሲያዩ አረባም አልጠቅምም ቢሆን ኖሮ እንዲህ አይነት ነገርም ውስጥ አይገቡም ብዬ አስባለሁ። እና ትልቁ የማየው ነገር ታካሚዎች ላይ ለነገ ተስፋ፣ ነገን ለመኖር መጓጓት፣ ነገ የተሻለ ይሆናል። ዛሬ ባለው ደስተኛ ባይሆኑ ራሱ ነገ ላለው ነገር ደስተኛ ሲሆኑ በናፍቆት ሲጠብቁት ነገን በናፍቆት የሚጠብቅ ሰው አፍተሮል ራሱን አያጠፋም። በነገ ተስፋ የቆረጠ ሰው ነው ራሱን የሚያጠፋው። እና ያንን ማየቴ ነው ለኔ ትልቅ እንትን ብዬ የማስበው። እንደው በትራውማም ይሆናል በሌላም በማንኛውም አይነት የአእምሮ ጤና እክል ውስጥ ያለ ሰው ሊሆን ይችላል። እንግዲህ ይህን ፕሮግራም ለሚከታተል ህይወት በቃኝ እያለ ላለ ሰው እንደው ይህን ነገር ቢያውቁ ይህን ነገር ሳልል መሄድ አልፈልግም የምትለው ነገር ካለ? አስቸጋሪ ጥያቄ ነው።
ማለት እኛ የማንንም ሰው ተስፋ መቀጠልም ማቋረጥም ስልጣኑም ያለን አይመስለኝም። ሰውየው ባለበት ጫማ ውስጥ ሆኖ ያንን ነገር እስካላየን ድረስ ማለት እንዲህ አርግም ለማለት መጀመሪያ መረዳት ስለሚጠይቅና እንዲህ በደፈናው እንዲህ አርጉ እንዲህ አታርጉ ማለት ትንሽ ያሉበትንም ነገር መናቅ መስሎ ይሰማኛል። ግን አንድ ነገር አውቃለሁ ማለት ለማማረርም መኖር አለብሽ፣ በህይወት መቆየት አለብሽ። ካለቀ ግን አለቀ ነው። ኦኬ። ስለዚህ ሰዎች አማራጮች ሊኖሯቸው ይችላል፣ ግን ተስፋ መቁረጥ ሊመጣ ይችላል። ህይወት ሊያስጠላ ይችላል። ሰው ማየት ሊያስጠላን ይችላል። ቤተሰቦቻችን የምንወዳቸው ሊያስጠሉን ይችላሉ። ግን ለራሳችንም አብሮን ወደፊት በህይወት ለሚቀጥልም ሰው ከባድ የሆነ ህመም ጥለን ነው የምናልፈው። የዛ ሰው ራሱን ማጥፋት ራሱን ይጎዳዋል። አንድ ማለት ኮንትሪቢዩት ማድረግ ያለበትን ነገር ኮንትሪቢዩት ሳያደርግ ነው እየሄደ ያለው። ሁለት በሃይማኖትም እኛ ሃይማኖት እኛ ህዝብ ነው ማህበረሰብ ስለሆነ ሙስሊም የምንሆን ክርስቲያን ራስን ማጥፋት አይደግፍም አይደል? ማለት ኮንሲኩዌንስ አለው ኔጌቲቭ ማለት ይሄ የእግዚአብሔር ስራ ቢሆንም ከሞት በኋላ ያለውን ህይወት የሚወስነው እኛ አሁን ምንም ነገር ይከሰት አናቅም። ግን ጥሩ አይደለም ነው የሚለን መጽሐፍ ቅዱስም ቁርአኑም አይደል? ስለዚህ የምናርፍበት ነገር አይደለም ማለት ነው። ራሳችንን ካጠፋን ነፍሳችን ታርፋለች ማለት ስጋችን ይህንን የየዕለት ከዕለት ጉስቁልናውን ምናምን ሊያርፍ ይችላል፣ ግን ነፍሳችን ላታርፍ ትችላለች። ዊዶን ነው እሱን አናቅም፣ ግን የሚለን አስተምሮቱ እንደዛ ስለሆነ ማለት ነው። ስለዚህ ከአማራጭ ሊስታቸው ውስጥ ይሄንን ባይከቱት ሌሎች ነገሮችን መሞከር ማለት የማያልፍ ነገር ስለሌለ ማንኛውም ነገር ስለሚያልፍ ዛሬ ያለንበት ጥሩ ነገርም ሊያልፍ ይችላል፣ ዛሬ ያለንበትም መጥፎ ነገር ሊያልፍ ይችላል። ትናንት የነበርንበት ጥሩ ነገርም መጥፎ ነገርም አልፏል። ስለዚህ የዛሬውም ጥሩም መጥፎም ያልፋል ማለት ነው። ያንን መረዳት የተሻለ ነው ብዬ አስባለሁ። እና በተለይ ደግሞ በህይወት አብሮን ለሚቆይ አብሮን ሲኖር ለነበረ ሰው ቤተሰብ፣ ጓደኛ፣ ልጅ፣ ሚስት፣ ባል ምናምን ከባድ የሆነ የማይመለስ የረዥም ጊዜ ጸጸትና ጥያቄ ጥለን ነው የምናልፈው። እና እውነት እነዛን ሰዎች የምንወዳቸው ከሆነ እንጎዳቸዋለን ማለት ነው። እና ይሄንን ብናውቅ ብንረዳ ባይነኝ። ግን ወደው ሰዎች እንደማያረጉ ደግሞ ይገባኛል፣ እረዳለሁ። ግን ቢያንስ አማራጭ ግን ባያረጉት ብዬ እላለሁ። እሺ፣ እንደ አንድ የአእምሮ ጤና ባለሙያ ብዙ አይነት ሰዎችን ብዙ አይነት ስራዎችን ትሰራላችሁ እና እናንተ ራሱ የአእምሮ ጤናችሁን መጠበቅ አለባችሁ ብዬ አስባለሁ። ምክንያቱም እኔ አሁን እንደዚህ ሰዎችን ለማውራት ስዘጋጀ ራሱ አንዳንዴ ወደ በቃ የሆነ የሚሰሙኝ ስሜቶች አሉ ረጅም ሰዓት እነዚህ ነገር ስታነብ እና እንዴት ነው እናንተ የአእምሮ ጤናችሁን የምትጠብቁት? ያስፈልጋል ብለህስ ታስባለህ ወይ? ግልጽ ነው፣ እንታመማለን። እኔ አሁን ፐርሰናሊ በደንብ ታመሜ አውቃለሁ። ማለት ብዙ ጊዜ ከእንዲህ አይነት ሰው ጋር ስትሰሪ የእነሱን ሲምፕተሞች በደንብ ወደ ውስጥ ኢንተርናላይዝ የማድረግ አንዳንዴ ቤት ይዞ የመሄድ እና ቤትም ስለነሱ ማሰብ ከዛ ምን ላርግላት፣ ምን ብረዳት ይሻላል፣ ምን ላርግለት ብሎ ማሰብ እና ሁሌ እሱን አሲሚሌት ማድረግ ማመንዠግ ምናምን ነገር አለ። እንዲህ ሲሆን ያው ዲፕሬስድ የመሆን ምናምን እኔ አሁን በደንብ አይቼ አውቃለሁ። ዲፕሬሲቭ ሲምፕተሞች ቅድም ብዬሻለሁ።
ፊቴን ታጥቤ ጥርሴን ማዋረሽ ይከብደኝ የነበረበት ወቅት አለ። በእኛ ሀገር አልተለመደም እንጂ በውጭ ሀገር ባደጉት ሀገራት ሳይኮሎጂስት ጋር ይሄዳል፣ ሳይካትሪስት ጋር ይሄዳል። ማለት በየጊዜው ሄደው ቬንት የሚያደርጉበት ሰው አለ። እኛ ሀገር ግን ወይ የኢጎ ጉዳይ ይሁን አላቅም፣ ወይ እንዲህ ብለው ምን ይለኛል ይፈርድብኝ ይሆን ባለሙያ ሆኖ ይህንን እንዴት ማድረግ ያቅተዋል እባላለሁ ብለን አስበን ይሆን አይዶን ነው። ብቻ አልተለመደም እኛ ሀገር ባለሙያ ጋር የመሄድ ማለት ነው። ግን እኔ አሁን በምን አምናለሁ? ህይወትን ባላንስ በማድረግ አምናለሁ። አትሊስት መንፈሳዊ ህይወት፣ ሌዥር፣ እረፍት፣ ስራ፣ እነዚህ እና ማህበራዊ ህይወት፣ እነዚህ አራቱ ባላንስ ማድረግ አለባቸው ብዬ አስባለሁ። የሆነ ነገር ላይ ትኩረት ካረኩ ልክ አንድ እግሩ እንደተቆረጠ ጠረጴዛ ነው የምሆነው። ዌይት ቢር ማድረግ አልችልም፣ ሸክም አልችልም። ስለዚህ ትልቅ ነገር ቢጫንብኝ ይዤ ወድቃለሁ ማለት ነው። ሁለት እግሩ ቢቆረጥ ደግሞ ጭራሽ አልቆምም አይደል? ጠረጴዛ ብለሽ ብታስብ 3 እግሩ 4 እግሩ የተቆረጠ ምናምን ብለሽ ብታስብ ማለት ነው። ስለዚህ ስራዬ ላይ ብቻ ትኩረት እያደረኩ ማህበራዊ ህይወቴን የምዘነጋው ከሆነ፣ ጓደኞቼን የማላገኝ ከሆነ፣ ለቤተሰብ ጊዜ ከሌለኝ፣ ለቅሶ ሰርግ ምናምን ማልሄድ ከሆነ፣ የታመመ ማልጠይቅ ከሆነ፣ ወይ ደግሞ ቤተክርስቲያን ማልሄድ ከሆነ፣ ወይ መስጊድ ወይም ማልጸልይ ከሆነ ምናምን የሆነ ነገሬን እየሰበርኩት እንደሆነ እረዳለሁ ማለት ነው። ስለዚህ በተቻለ መጠን እነዚህ አራቱን አብሬ ለማስኬድ ነው የምሞክረው። እኔ ፐርሰናል መደባበቅ የማያስፈልገው ባለሙያ ጋር ሄጄ አላውቅም። ግን በተቻለ መጠን ራሴን ከተፈጥሮ ጋር ምናምን እና ሌሎች እንደዚህ የምሞክራቸው ነገሮች አሉ። ለምሳሌ ስዕል እሞክራለሁ፣ በገና ትንሽ እሞክራለሁ ምናምን። እሱ ትንሽ ሪሊፍ ይሰጠኛል። ከቤተሰብ ጋር ብዙ የውጭ ሰው አይደለሁም፣ የቤት ሰው ነኝ። ከቤተሰብ ጋር ጊዜ አሳልፋለሁ ምናምን። ማህበራዊ ህይወቴ ላይ ብዙ ማለት የሚያስጠላኝ ሰው አይደለሁም ማለት መሳተፍ ደስ ይለኛል ማለት ነው። ስለዚህ እነዚህ ነገሮች አንድ ላይ ካስኬድኳቸው ቢያንስ ለሰዎች የሚተርፍ ሰው ሆናለሁ ብዬ አስባለሁ እና በዛ መልኩ ነው እየኖርኩ ያለሁት። በጣም ጥሩ። እንግዲህ መቼም ረድኤት እጅግ አድርጌ ነው ማመሰግንህ። በጣም ብዙ ሀሳቦችን አንስተሃል። እኔ ራሱ በጣም ብዙ ነገር ተምሬያለሁኝ። ተመልካቾቻችንም ብዙ ነገር እንደሚማሩ ተስፋ አደርጋለሁኝ። አንተ በራስህ የምትሰጣቸው ሰርቪሶች ካሉ ምናልባት ማስተዋወቅ የምትፈልገው፣ ኦንላይን ነው ሰዎች የሚያገኙ ረድኤትን እንዴት ነው የሚያገኙ? ራስህን እስቲ መግለጽ ትችላለህ? አመሰግናለሁ። ኦንላይን ነው አሁን ሰርቪስ የምሰጠው፣ ቴሌቴራፒ የምንለው። በኢንተርናሽናል ፕላትፎርሞች ወርክ ፕሌስ ኦፕሽን ላይ የሚባል ድርጅት አለ። ዓለም አቀፍ ድርጅት ነው። ኢምፕሎይ የተለያዩ ተቀጣሪዎች ሜንታል ኢልነስ ሲገጥማቸው አጠገባቸው ላለ ቴራፒስት ሪፈር ያደርግና በሱ ትሪትመንት እንዲያገኙ ያደርጋል። ሌላ ደግሞ ማንትራኬር የሚባል ፕላትፎርም አለ። በዛም ላይ አቬለብል ነኝ ማለት ነው። ስለዚህ ብዙ አሁን የተለያዩ ኢንተርናሽናል ኤንጂኦዎች የሚሰሩና የውጭ ሀገር የኛ ሀገር ኢትዮጵያ የሆነው ውጭ ሀገር የሚኖሩ ኢትዮጵያውያን በዚህ ነው አክሰስ የኔ ደንበኞች በዛ ነው የሚያገኙ። ሀገር ውስጥ በስልክ እና አመረ የሚባል ኮንሰልተንሲ ድርጅት እንኳን ለመባል አልደረሰም፣ ግን አመረ ኮንሰልተንሲ ይባላል። እሱ በስልክ ነው ትሪትመንት የምንሰጠው፣ ወይ በቪዲዮ ካውንስሊንግ፣ ወይ ብዙ ሰው በአካል መጥቶ በአካል መስጫ ቦታዎች ብዙ አሉ ብዬ ነው አክቹዋሊ። ግን እንደዚህ ባለበት በስራ ቦታው በቤቱ ሆኖ
ሴሽኖችን በስልክ ወይ በቪዲዮ ማድረግ ለሚፈልጉ ሰዎች ነው አገልግሎቱን የምሰጠው ማለት ነው። ሶ ኤግዛክትሊ ንገራቸው። ስልክ ነው ስልክ ማስቀመጥ ትችላለህ? ቴሌግራም ነው? ምን ላይ ነው የሚያገኙ? የምጠቀመው ስልክ 0912070428 ነው። በሱ ነው። እነዛ ግን የግድ እዛ አፕ ውስጥ ገብተው ነው የሚያገኙኝ ማለት ነው። ማንትራ ኬር የሚባል አፕ አለ። እዛ ውስጥ ገብተው ነው የሚያገኙ። በጣም ጥሩ። እንግዲህ ረድኤት እጅግ አድርጌ አመሰግናለሁ። እንግዲህ ሌላም ጊዜ ደግሞ መጥተህ ሌሎች ሀሳቦችን እንደምናነሳ ተስፋ አደርጋለሁኝ። እንግዲህ ተመልካቾቻችን በጣም ጥሩ ቆይታ ነው ያደረግነው። ፕሮግራማችንን ከወደዳችሁት ለወዳጅ ዘመድ ሼር አድርጉት፣ ቻናላችንን ሰብስክራይብ አድርጉ። እንግዲህ በሚቀጥለው ደግሞ ፕሮግራም እስከምንገናኝ ሰላም ሁኑ።